አይተሽ ፕሮሞሽን ነው የሰራው። የምን ፕሮሞሽን ምንድነው? የምን ማስታወቂያ ነው? ኧረ ዝም በይ። እንደዚህ አይነት ማስታወቂያ ምን ይሰራል? ብሩኬ እኮ ይሰራል እኮ ማስታወቂያ። ምን ሆነሻል? ብሩኬ እኮ ብዙ ነገር እያስተዋወቀ ያለው ምንም የጻፈው ነገር የለም። የራሱን ኢንስታግራም ለምን ይጻፋል? ለምን ይጻፋል? እንዲጻፍ አይፈልግማ። የፕሮሞሽን ለሌላ ፕሮሞሽን ይሰራል። እንቺ ደግሞ እንደዚህ አይነት ለማን እንደምረን ያላቅ እንደዚህ አይነት ፕሮሞሽን እሱ ይሰራል። እሱ ሞዴል ምን ሞዴልነት እንትን ይሰራል። ግን እናንተ እራሳችሁ አታስተናግዱ። አንድ ጥያቄ ልጠይቃችሁ። ምንድን ነው የሚያስደስታችሁ? ብሩኬ ምን ሲሰራ ነው የሚያስደስታችሁ? እስቲ አንድ ነገር እስቲ ልጠይቅ ገኒ። ምንድን ነው የሚያስደስተኝ? ከሀይሚ ጋር ፍሬ የሆነ ጥሩ ጥሩ ነገር ይዘው እንዲመጡ ብቻ ነው። ከሀይሚ ጋር ጥሩ ቪዲዮ ይዘው ሲመጣ አይታችሁ ታውቃላችሁ? እኔ ያየው ነው በበኩል ጾም ባይሆንም ብትሰሩ ምን አለበት? እናንተ ምን ታመጣላችሁ? ያሳለፍነው ዘመን ደስታን ያየንበት ተመልሶ ቤተሰቦቻቸው የራሱ ስልካቸው የራሱ አባቸው የራሱ ያመጣ እሷንም እየሰደቡ እሷንም እንደፈለጉ ያታሉ እሱንም እየሰደቡ ጥሩ ነገር ሲያመጣ አታዩ፣ መጥፎ ነገር ሲያመጣ አይታይም። እሺ ምን ይሁኑ እነዚህ ልጆች? ሰባተኛ ደርሶ ወደ ታች ይውረዱ። ኢየሱስ ስሜት የቡታጅራው ድራማ ነው ብለናል እኮ። አሁን እቺ ልጅቷን ያልወደድነው ሁሉም ድራማ ነው። ምንም ነገር ዩቲዩብም ባልሰው ድራማ ይሰራል። ሁሉም ድራማ ነው። ተው ሃይሚ አታውቅም ድራማ እንደሆነ ሃይሚ አታውቅም። ኧረ እባክሽ በጣም ነው እንደማታውቀው። ሞኛችሁን በእግዚአብሔር። የቡታጅራውን ታውቃለች አታውቅም። አሁን ከሆስፒታል ገብታ ከወጣች በኋላ የቀለበቱን ስትመልስ ነው ጋሽዬን ያመጣ ጊዜ ነው የምታውቀው አሉ። ሃይሚና ብሩክ እዚህ ላይ ቆርጣችሁ የምትፖስቱ ሰዎች ፖስቱ። ይሄ ጾም ሲያልፍ ማለት ነው 3-4 ወር ይስሩበት። ዩቲዩባችሁ የራሳችሁ ነው፣ አፋችሁ የራሱ ነው። የራሳችሁ ስለሆነ ስሩ። ምንድነው አንቺ ሰው ሲጣላ ያስደስትሻል ማለት ነው መግዲ? ምንም መጣላ እነሱ በመሀላችሁ ላይ ምንም ጸብ የለም። ስለማውቀው ነው እንዴ እናንተ አትማሩ እንዴ? ያለፈው ነገር ብዙ ነገር አልፋችሁ ነገር እንዴ ያለውት ሰው ሲጣላ የሚያስደስታቸው ሰዎች አሉ ማለት ነው። አባትሽ በጣም ነው ደስታሉ እነሱ። አንድ ነገር አዳምጪኝ ገኒ፣ ትሰሚኛለሽ? አብርሽ አመት ተሰርቷል አይደለ? እንደምንድነው ብሩኬና ብቻ ነው እንደምታያችሁ። አብርሽ እየሰራ አይደለም፣ አላዘር እየሰራ አይደለም። አብርሽና እየሰራ አይደለም። ነቅዲ ጨረቃ ፋሚሊ እና ግሬስ ፋሚሊ አንድ አይደለም። እኛም በሙዳችን የሩታና የአብርሃም ፍቅር በንፋስ ሜዳ ነው። የብሩኬና የሃይሚ አይደለ? እሺ ለምን እናንተ ነው የምትልኩ? ገንዘባችሁ ካልሰሩ እናንተ ነው የምትልኩ። እናንተ ነው እነሱ ብዙ ነገር ማውራት አልፈልግም። አዳምጪ። መቅዲ ተገዝታለች መሰለኝ ዘንድሮ። አንድ ነገር ልንገርሽ፣ ሃይሚንም ቆይ ልንገራችሁ፣ ሃይሚንም እንደዚህ ለያችሁ፣ ብሩኬንና ሃይሚን እንደዚህ የምትለዩ ሰዎች ማለት ነው። ፈጣሪ መጥፎ ነገር ይስሩ አትበሉ። በዚህ መሀል ሰይጣን ሊገባ ይችላል። ታውቁ ሰይጣን አያገባም። ሙፍታር መሰለኝ ተመጣጣ ራሴ ነካሳኝ ደግሞ አንቺ መቅደስ በጠዋት እኔ የምልሽ ነገር ማለት ነው። አንቺ ተረዳሽና አንቺ ብቻ ታያለሽ። ይሄን ማለት ደግሞ ልጆቹን እንደዚህ እያላችሁ ተመልካቹን ባታሳጣችሁ አሪፍ ነው። ማርያም እንጂ በርቱበት እኮ እንደዛ ነገር አንቺ ስለወደሽ ሁሉም ይወዳል ማለት አይደለም። ይሄን ስራ ማርያምን እዛ ጋር ስትሉ ሌላ እዚህ ጋር ስትመጡ እኔ እኮ ወድጄ አይደለም፣ ግን ያለፈው ነገር ከማሩ ያልኩ ነው እንጂ ወድጄ አይደለም። ሌላ አበረታታ እንደወደድሽ ነው። አሁንም ጾሙ ሲወጣ ሌላ ይሱ እያልሽ እኮ ነው አንቺ በት ቆርጣችሁ ብዙ ምን ተባባል ነው ይሄ። በዚህ ጾም አሁን እንደዚህ ያለው እኔ አይደለም። ፍቅራቸው ከተገላለጡ ምን ችግር የለው እንዴ? ፍቅራቸው ግልጽ ባድርጉልን። እንጨርደው ይስበት ምናምን ምንድነው ወዶ ነው እንጂ ተፈታችሁ አይደለም። ብዙ ሰዎች እንደዚህ የምናገሩ እንደዛ አትበሉ። ፍቅራቸው ምን እናድርግኛ? ኧረ ልበሉ ነው ኢቴሪ ድረስልኝ እኔ እናት ደግሞ ነገር አንዳንዶቻችሁ የምትናገሩት ማለት ነው። አንቺ ተረዳሽና ሁሉም ይረዳል ማለት አይደል? እንዴ ያላችሁ ግን ብዙ ሰዎች አንዴ ልጅቷ ሰላም ልበላት። ቆይ ይዱበት መቂዲ አንቺም ስሚማ እኔ ጋር ያለው ሰው አግኝቻለሁ።
ይሄዱበት ምን አገባኝ። አይ ሁለት ሆናችሁ ይዛችሁ ትሄዳላችሁ። እንደዚህ እያላችሁ ብዙ ወዳችሁ ሰዎች እያበርሽ ነው እንዳይሉ ቤት ውስጥ ሲሰሩ ቤት ውስጥ ይሰራሉ። እሷ ወደ ውጭ አትሄድም እንደ ምናምን ይላሉ። ምን አገባኝ ምን አገባኝ አልኩት። በራሳችሁ ሙድ ተጫወተው። አሁን ሳሚ ጨፈረች አንድ ነገር ማለት ነው። በቃ እኔ ይገርመኛል ልጆቹን ልክ መልካም ነገር ሲሰሩ እንደሚያበረታታ ካክል እንደዚህ ይኑበት እንደዚህ ምን ለምን ባለፈው አሁን ምርጥ ቪዲዮ ይዘው ሲመጡ መቻያችሁ ከማንም በላይ ብሩኬና የሚታያል። እግዚአብሔር ይመስገን ትንሽ ይሻላል እንዴ ጨረቃዬ አንድ ነገር ልጠይቅ። የሰው ልብ ከተሰበረበት ምን ዋጋ አለ? የትኛው በረካ ነው? የትኛው እድሜ ነው? እንደ ነገር ተተለምን ማርያምን ከማንም በላይ የታየላቸው ነው። እግዚአብሔር ይመስገን ከ150 በታች ታይቶላቸው አያውቅም። ሰው ባለ ቢያመሰግን ነው። ይሄ ኮምታውን ሰው ደግሞ እንዳለ ውጪ ያለው ነው እያየላችሁ ይሄዱበት የምትለው አንዳንድ ቁጥር ጻፉ፣ አይሄዱበት የምትለው ለቁጥር ጻፉ። ከዛኔ ደውዬ እነግራቸዋለሁ። ብዙ ሰው እያለቀሰ፣ ብዙ ሰው እየተበሳጨባቸው፣ ብዙ ሰው ስማሹ እየረገመ ልባችሁ ሰበር እየተባለ ምን አይነት እንትን ነው አባባል ነው? እኛ እኮ ከነሱ ብሰናል። እግዚአብሔር እና አንቺ የዛ ድራማ የሚያስቅና ያስደስትን ለይታችሁ ወቁ። መናገር ስለቻላችሁ መጻፍ ስለቻላችሁ ልትፈትላችሁ በረቃ ትላንትና እቺ ልጅ እንደው አርሰናል ትናንትና አርሰናል ተሸነፈ አይደል? አርሰናል በቃ እንደዚህ ማድረግ አለበት። ጭንቅላት እንዝላቸው ነው የምትሉት እንደዚህ አይነት የምትናገሩ ሰዎች ማርያምን በጣም ነው የሚያስ አራት ተናደደች ዳስታ ልጅቷ እንደዚህ እናናዳ ወይ ዘንድሮ ማርያም ይሄድበት ነው። ምን አገባኝ ይሄዱበት። እኛ ምን ይቀንሱብናል? ራሳቸው ተበትነው እንዳይቀሩ እንጂ በዚህች ባላችሁ ሰዓት ደግሞ እነሱ ሲበተኑ እኛ እንስቅባቸዋለን። እነዚህ አሁን መግዲ ደስታ ከስርም ያላችሁ ሁለት ሰዎች አላችሁ። በዚህ ቃላት እነሱ ሲበተኑ እኛ እንስቅባቸዋለን። ለምን እንደሚበተኑ እነሱ አንቺ ስላሉ ነው እንደ እነሱ የሚበተኑ። አቤቱ ቅዱስ ሚካኤል አቤቱ ቅዱስ ሚካኤል እኛ ስላልን አይደለም። ይሄን ስራ ያቆሙ ነው ያለው እንጂ እኛ እንዳይበተኑ ማለት ነው። የሚሰሩ ስራ ላይ እናንተ የተማራችሁ ትምህርት ምንድን ነው? ብሩክ በራሱ ህይወት አያውቁም። ሃይሚ በራሷ ህይወት አታውቅም። ምን ሆናችሁ ነው? በፈጠረ ታውቃለች። አሁን እኮ እዚህ ጋር ማለት ነው እናንተ እኮ ካሜራ ተጠቅመው የተማራችሁ ትምህርት ምንድን ነው? ሁልጭ አድርጎ እያደረጉ ሳሚልኝ ይሄንን ትርጉም ይተርጉሙልኝ። ሃይሚ ኢንስታግራም ላይ ለቃ ወዳችሁ ነው ያጠፋችሁ። ምንድን ነው ያለችው? ያበሰለው እሳት ማሳረሩም አይቀርም ቢ ኬርፉሊ ብላ ለቃ ወዳችሁ ነው እንዲሌት አደረገ። ምን ማለት ነው? ፍቺውን ንገሩኝ። እሺ ያበሰለው ማለት እንግዲህ እኔ ቆይ ታዩ ሳሚልኝ ታያቸው፣ ሳሚልኝ ታያቸው። ተመልስ መቅደስን ነው የምፈልገው። እሺ መቅደስን ነው የምፈልገው። ያበሰለው እሳት ማሳረሩንም ይችላል። ምን ማለት ነው? ንገሪኝ፣ ፍቺውን ንገሪኝ። በራሳቸው ህይወት ላይ አግኝቶ አይደለም ልንገርሽ። አሁን ብሩክ ስለሚያደርጉ ሃይሚ ስቶሪ በራሳቸው ህይወት ብቻ አይደለም እኮ ከዛ በኋላ የሚጨባበጥ እጅ ነው አድርጋ የለቀቀችው። ግን ዲሌት አድርጋለች። እንትን ላይ ሂጂና ዩቲዩብ ላይ ወዳችን ወስደዋለች። አላየሁትም ማየት ወስደዋለች። ሂጂና ግቢና ካየው ምንም አይመስለኝም። እኔ ልንገርሽ እኔ ቡታጅራ ዩቲዩበሮች ሞቼ አላምናቸውም። ሞቼ ሲኦል ውስጥ ገብቼ እራሱ አላምናቸውም። እኔ ከምንም በላይ ልጅቷ እንዳትጎዳ ብቻ ነው የምፈልገው። ምንም በሉ እናንተ ሰዎች ስራ የላችሁም። ጾመኛዎች አይደላችሁም እናንተ። አዳምጪ ይኸውልሽ ያለችው ገብቶሻል። እንደማይፈልግሽ ቁርጥሽን አወቅሽ ማለት ነው። ያለችው እንደዛ ነው የሚፈታው። ሳሚል ደግሞ ያው ትናንት የመጣችዋን ቁርጥሽን ወቂ እንደማይፈልግሽ አነሳምልኝ። እንደዚህ አይነት ወሬ አታስወር። እዚህ ቤት ካስከፍተሽ
ሁሉም እዚህ መጥተው የሚያወሩ ዝጉት፣ በእናታችሁ በቃ ርዕሱ ዝጉት። አሁን ጨዋታ ተጫወቱ፣ ውሏችንን አሳምርልን። እናንተ ህይወት የላችሁም እንዴ? ሁሌ ለሰው የምታወሩት ርዕሱን ዝጉት። እኛ ኖሩ አልኖሩ ለራሳችሁ አይደብራችሁም እንዴ? ምን አገባ? አማናችሁ አላመናችሁ ገደል ግን ስራ ነው። ምንድነው ስራ ምንድነው? ከነሱ እየተማርኩ ኧረ ቦምብ ይመጣል። ጠብቁ በቃ በራሳችሁ ፈታ በሉ። ቦምብ ይመጣል። ለምን እንትን መብረቅ አይመጣም? ከቦምብ እኮ መብረቅ እኮ ይሻላል አይደል? ምን አገባን? ራሳችሁ ጉዳይ እንዴ አበዛችሁ እናንተ። እኛ ምናችንንም አይጎዱም። እናንተ ስራ ነው የምትባሉት ነገር አቆሙ። እዚህ ጾም እንዴት ነው የኔ እናት? እኔ ከሷ ጋር አወራለሁ። የረቃ ፋሚሊ ባራፊስ ትላንት ማታ ተናደሽ ስለ ጾም አታውሪስ እናንተ ብታወሩ ይዛዛ እሺን እንደዛ ትናጅያለሽ እንዴ? አይናደድም። ሃይሚ ብቻ ደህና ትሆንልኝ በቃ። ሃይሚ ዳና የምትሆን ስራ እየተሰራ ነው። እናንተ እኮ ስራ ነው። ሃይሚ ብቻ ደህና ትሆናለሽ። ብሩኬ ደህና ይሁን። ወንድ ነው እሱ ሳሚሊ ምንድን ነው ስራ? በቃ ገደል ግቡና ሴት ልጅ ከተሰበረ ደግሞ ወንድ ስራውን ሳይሰራ ነው ሴት የምትወለደው። ስራ ነው እያላችሁ ማለት ነው። ሃይሚ ከዳኒ ጋር የመጣችው ጊዜ ስራ ነው እያላችሁ ሄዶ እኮ ነው ያኔ ነው ያስረገዘ ብላ የመጣችው። ይሄንን ስራ ነው ልትሉ ሳሚሊ ወይዬ መድኃኒዓለም መቼም የማይማረው ጨረቃ ፋሚሊ አንድ መድኃኒዓለም አንድ የምናገረው እኔ ብሩኬና ሃይሚ አንድ እንዲሆኑ ነው የምፈልገው። ግን አንድ ያዳምጡ ሆኖ አልሆኑ የራሳቸው ጉዳይ። ሁሌ በቃ የሰው ወሬ አታውሩ። ለራሳችሁ ግን ከሞጣ ነው የመጡት። ኧረ የሞጣ ሰፈር ልጆች እየበሉ ነው። አንቺ እየበሉ ነው እንዴ? አዜብ ተናገሪ እስቲ አንዴ። አዜብ ሳምልኝ ሃይሜ ብቻ ዳናት። አዜብ አውሪ። ሃይሜ ብቻ ዳናት። ብሩኬስ አልሽ አይደለም? ብሩኬ እኮ አዘጋጅቷል። አሁን ሃይሜ ጋር የሆነ ነገር ከተፈጠረ እሷ ደግሞ ትቀባጥሪ። ውጪ በእናትሽ አትቀባጥሪ። እዚህ ቁጭ ብለሽ አንቺ እኛ አትበሉ። ቆይ ቀባጥር ነው ይሄ። በቃ እኛ አትበሉ። እናንተ የምታውቁት ነገር የለም። ልጆቹ ሁለቱም አንድ ናቸው። ቀልዱ ከቀልድ ያለፈ ወሬ አታወሩ። እኔ እንዲህ አይነት ነገር አይመችኝም። እኔ ከአሁን በኋላ እንደውም ሃይሚና ብሩክን የሚደግፍ ሰው ነው ማስገባው። በቃ እሺ ባይ በል። እንደዛ አድርጊ። ማርያምን እንደው አበዛችሁ። ማርያምን እንደዛ ነው ማረገው። ሁለቱን የሚደግፍ ሰው ነው ማስገባው። ይሄ ለብቻ የሚደጋገፈውን አልፈልግም። ደስታ አውሪ። ደስታ ምን እየሰራሽ ነው? እኔ ምንም እየሰራ አይደለም። ማለት ልብስ እያስገባ ነበረ። አንቺ ሰው ቀውሶ እንደ አብዶ እንደ ቲክታክ ውስጥ ያለ ሰው ሁሉ ጤና ሰው የለም እንዴ? ትልቅም ትንሽ የለም እኮ እና የሰው ህይወት እንኑር አላችሁ። ሳውንስ እኔ እኮ እየቀለድኩ ነው። ማርያምን እንደ እውነት ነው እንደምትናደዱ። አንቺ እውነት ነው የሚናደድ ስራሽ ማርያምን እንደውም ሌሎች አመት ቢሰሩ እነሱ ይሞታሉ። ቢቀመጡ ይሻላል። ነግሬያቸዋለሁ። እኔ እየቀለድኩ ነው። ሲጀምር እኔ ቀልድ ነው እንጂ የሰው ህይወት ምን አገባኝ? ህይወታችሁ የሚኖሩ እነሱ ናቸው። እኔ እዚህ 20 ደቂቃ በማንም አልፈርድም። ሁለት ፕሮፋይል ዶላር የሚበሉ እነሱ ናቸው። ከዚህ ውስጥ የሚገባው እኔ ነኝ። ዶላር የሚበሉ እነሱ ናቸው። አጥት ውስጥ የሚገባው እኔ ነኝ። እንዴ ምን በወጣኝ ለገዛ እጄ ደግሞ የሚገርማችሁ የሃይሚዬን ፎቶ አድርገው ራሱ እኩል የሚናገሩ ይደግፏል። እኩል ሲጀመር እነሱ አሁን ሃይሚ ደጋፊ ነን ብሩክ ደጋፊ ነን የሚባሉ ሰዎች አላቃችሁም። ሲጀመር መውጣ ሰፈር ልጆች ናቸው እነሱ አላቃችሁም። ኧረ ማወቅም የለብሽም። ማወቅ ችግር የለም። ማወቅም አያስፈልግም። ግን ቀልድ ሲቀልድ እውነት አድርጋችሁ አታውቁም።
እኔ ደግሞ የሁለቱ ፕሮፋይል የምታድርጉ አይላምናችሁም። ኧረ እባክህ እኛ ሞታ ሰበራልንማ እኛ ቀብራሮች ጀግኖች ለሁለታችሁ ደጋፊን እንጂ እንደናንተ ላይቭ ወተን አንቺማ ሃይሚ አንቺ ጥሩ ነሽ። ሁለታችሁ አርጎ የሚሳደቡ ሰዎች ሊኖር ይችላል፣ ግን ብሩኬ ሲነካ ሁላችሁ ትነሳላችሁ። ጀምሬ አንድ ቀን አውርቼ አላውቅም። ምንም ነገር ላይቭ ገብቼ አውርቼ አላውቅም። ጫወታ እኔ ሞተ ነው የምወዳቸው። እኔ አድናቂ ነኝ፣ ሁለታችሁም አድናቂ ነኝ እንጂ ደጋፊ አይደለም። ደጋፊ የምሆነው እሱማ ይሄ ማሽቃበጥ ነው። እኔ ደጋፊ አይደለም አድናቂ ነኝ። እሱ ማሽቃበጥ ነው።